ሰላም ውድ ቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ወደ ፒያሳ ጎራ ብለናል። እንግዲህ ሃይላይት እየተመለከትን ነው የምንገኘው። እዚህም እንግዲህ የተገኘንበት ዋናው ምክንያት አራዳ ለግዠሪ ሞል እና እንደዚሁም ደግሞ የአድዋ ታክሲና ባስ ተርሚናሉ ወረዲሱ አሁን ተጠናቆ አገልግሎት መስጠት ጀምሯል። እነሱን ለመመልከት ነው እንግዲህ ዛሬ እዚህ የተገኘ ነው። አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ ነባር ቤተሰቦችም ሀሳብ አስተያየት ላይክ እና ሼር ማድረግ ቻናሉ ተደራሽ እንዲሆን እንድታግዙት ተጠይቃችኋለሁ። እንግዲህ ትላንትና ሌላ ግዙፍ ፕሮጀክት ነበር የተመለከትነው። አዲስ አበባ ስቴዲየም ነበር ያየነው። ምናልባት እሱን ማየት የምትፈልጉ ካላችሁ ያው ትላንት የተለቀቀው ቪዲዮ ስለሆነ እንድታዩ ጋብዛለሁ። ሙሉ ግቢ ውስጥ ያለው እንደዚሁም ደግሞ አሁን የደረሰበትን ፕሮግረስ የማየት ፍላጎት ካላችሁ ማለት ነው። እንግዲህ ለማንኛውም ቪዲዮ ጀምሯል። በቀጥታ ከዚህ ተነስተን ወደ ላይ እናመራለን። እንደሚታወቀው የዚህ አጼ ምኒልክ ሐውልት ፊት ለፊት አዲስ እና ዘመናዊ ታክሲና የተርሚናልና እንደዚሁም ደግሞ ትልቅ የገበያ ማዕከል እንደተከፈተ ይታወቃል። ሁለቱንም አንድ ላይ የያዘ ማለት ነው። ተመርቋል። የተወሰነ ቆይቷል ተመርቆ፣ ግን ስራ አልጀመረም ነበር። አሁን ግን ስራ ጀምሯልና እንግዲህ እስኪ ውስጥ ገብተን እንመለከታለን። እንግዲህ በዚህ በቀኝ በኩል የምታዩት ምናልባት ከዚህ በፊት የማያውቀው ሰው እንኳን ያለ አይመስለኝም። በተለይኛ ቤተሰቦች ተደጋጋሚ ስላየ ነው ማለት ነው። ያው ተለቅ ያለ ለግዠሪ ሞል ነው እንግዲህ የገበያ ማዕከል ነው እየተሰራ የሚገኘው። ከገበያ ማዕከል ባለፈን ግን ትልቅ መዝናኛም ጭምር ነው። በጣም ቅንጡ የሆኑና ደረጃቸውን የጠበቁ ቲያትር ቤቶች፣ በጣም ደረጃቸውን የጠበቁ ሬስቶራንቶች፣ እንደዚሁም ደግሞ ሃይፐር ማርኬት፣ ህጻናቶች ደግሞ እየተዝናኑ የሚማሩበት በጣም ደረጃቸውን የጠበቁ የህፃናት ማዕከላትም ጭምር ይኖረዋልና ከዛ ባሻገር ደግሞ ዓለም አቀፍም እንደዚሁም ደግሞ አገራዊ ብራንድ የሆኑ ሱቆች ይኖሩታል። በርካታ ሱቆች ማለት ነው። ከዛ ባሻገር ደግሞ አውቶሜትድ ፓርኪንግ ሲስተሞችም አሉት። 3 ቤዝመንቶች አሉት። እንግዲህ ከፊት ለፊት ቅድም ያየነው ጽሁፍ ተመልክተን ነበር፣ ማስታወቂያ ወይም ደግሞ በዚህ ስክሪኑ ባለበት በኩል ማለት ነው። እንደገባችሁ ደግሞ ትልቅ ሃይፐር ማርኬት ይኖረዋል። እንግዲህ ኢትዮጵያ ውስጥ ብዙ ሃይፐር ማርኬቶች ያን ያክል የታወቁ አይነት አይደሉም። ያው ከሱፐር ማርኬት በጣም ገዘፍ ያሉ ማርኬቶች ማለት ነው። እንግዲህ በርካታ ነገሮች የምታገኙበት ማርኬቶች ማለት ነው። ምናልባት ኢትዮጵያ ውስጥ እንደዚህ አይነት ማርኬቶች አሉ የሉም ሃይፐር ማርኬት በሚባል ደረጃ እንጃ። ምናልባት እነ ሸዋ ምናምን እንደዚህ አሁን ትልልቅ ሱፐር ማርኬቶች ናቸው። ልክ እንደዛ አይነት ትልልቅ ማርኬቶች ማለት ነው እዚህ ይኖረዋል ማለት ነው። የምትመለከቱት ሞል ያው እንደምታዩት ሰራተኞች የፊኒሺንግ እንትን ነው እየሰሩ የሚገኙት። መስታወቱ በርካታ ነገራቶች ተገጥመው እያለቁ ነው። እንግዲህ መግቢያው አሁን ሙሉ ለሙሉ እንደምታዩት ታጥሯል። በታችኛው በኩል ሲኒማ ኢምፔር በነበረበት የፈረሱ ህንጻዎች እንዳሉ ታስታውሳላችሁ። የዚሁ ፕሮጀክት ማስፋፊያ ማለት ነው። እና አንበሳ ጫማ፣ መነጽር ቤቶች፣ ወርቅ ቤቶች፣ ቡቲኮች ምናምን የመሳሰሉ ከቲያትር ቤቶቹን ባሻገር ካፌዎች ምናምን እንደነበሯቸው ይታወቃል። እንግዲህ አሁን የማስፋፊያ እንትን ላይ ነው ያለው። በስተጀርባ በኩልም መንገድ ነበረ፣ ይሄ ወረዳው ባለበት ማለት ነው። ወይ ደግሞ ይሄ ዳውዲ ቦራ ኮሚኒቲ ምናምን የሚባሉ ሌሎች ፕሮጀክቶች ባሉበት መስመር አንዲት በጀርባ በኩል መንገድ ነበረች። እሷ አሁን ተዘግታለች። ወደ ታች ወደ አራዳ ቀጥታ የሚወስድ ማለት ነው። እንግዲህ ከዛ ባሻገር ጣራው ላይም ከነዚህ ከማርኬቶቹ ምናምን ባሻገር ደግሞ ጣራው ላይ የተለያዩ ኢቨንቶች ማዘጋጃ የሚሆን ሰፊ የሆነ ክፍት ቦታ አለው። እንግዲህ ተርሚናሉ ደግሞ እዛ የምትመለከቱት በስተቀኝ በኩል ያለው እሱ ነው። ወደ ውስጥ ገባ ብለን ያው በእርግጥ በደንብ ተመልክተነው ነበር ከዚህ በፊት ከግራውንድ እስከ ከቤዝመንቶቹ ጀምሮ። እንግዲህ አሁን እኛ ግራውንድ ወይም ደግሞ መሬት ላይ ነው ያለነው። ከዚህ ከመሬት ወደ ስር ወይ ደግሞ ወደ አንደርግራውንድ በርካታ ሱቆች አሉ። ከሱቆቹ ባሻገር ያው ታክሲዎቹ የሚጭኑበት፣ ባሶች ወደ ተለያዩ ቦታዎች የሚጭኑበት አሁን አገልግሎት መስጠት ጀምሯል። ኢቭን በቅርብ ስንመለከተው እነዚህ 12ኛ ክፍል ተማሪዎች እየተፈተኑ እያለ ተመልክተን ነበር። እዚህ አካባቢ የነበረው ከፍተኛ መጨናነቅ፣ እንዲሁም ደግሞ ባሶቹ ያኔ እዚህ ጋር ነበረ ሲጭኑ የነበሩት ከተለያየ ትምህርት ቤት ወደዚህ ወደ መንግስት ትምህርት ቤት ለማስፈተን የሚመጡ ተማሪዎችን የሚያመላልሱ ባሶች ተመልክተን ነበር። በርካታ ሰዎችም በእርግጥ ወደ ከስራ መውጫ ሰዓት አካባቢ እዚህ መስመር ላይ አስፋልቱ ዳር ላይ ማለት ነው ባስ የሚጠብቁ ብዙ ሰዎች እናይ ነበር። ያው እንደሚታወቀው ፒያሳ ወደ ተለያዩ ቦታዎች በርካታ ትራንስፖርት የሚሰጡ ባሶች፣ ታክሲዎች የሚገኝበት ቦታ እንደሆነ ይታወቃል። ወደ ተለያዩ ኢቭን ከአዲስ አበባ ውጭም ጭምር ማለት ነው። እንግዲህ አስፋልት ያኔ ሞልቶ ነበረ በርካታ በባሶች ስናይ። አሁን ላይ እንደምትመለከቱት ፍሎ አሪፍ ነው። መኪናው የሰውም እንቅስቃሴ አሪፍ ላይ ነው ያለው። እንግዲህ ቪዲዮ የጀመርነው ከፏፏቴው በኩል ነው የነበረው። በታችኛው በኩል የተወሰነ ቆርጬዋለሁኝ። ዋናው ፓርት በዚህ በኩል ስለሆነና ቤዝመንቱ እዚህ ዋናው ቤዝ አድርገን የምናያቸው ፕሮጀክቶች እዚህ ስለሆኑ
እነዚህ እንመለከታለን። እንግዲህ ገባ ብለን ደግሞ ዞር ብለን በስተጀርባ በኩል የዳውዲ ቦራ ኮሚኒቲ እንደዚሁም ደግሞ የጣይቱ ባህር ማዕከል ባለበት መጥተን እንመለከታለን። እንግዲህ ወደ ሻገር ብለን ወደ በተርሚናሉና እንደዚሁም ደግሞ በሞሉ ማዕከል ወደ ውስጥ እንገባለን። እንግዲህ አካባቢው እንደምትመለከቱት ነው። ወደ 11 ሰዓት አካባቢ ነው ቪዲዮን እየቀረጽኩ ያለሁት። ብዙም አልመሸም፣ ሰዓቱም አሪፍ የሚባል ሰዓት ላይ ነው ያለው። እንግዲህ የኛው ሞል አሁን ላይ ያው ፊኒሺንግ ስቴጅ ላይ እንደሚገኝ ያው በርግጥ ዙሪያው ላይ ያሉ እንደዚሁም ደግሞ ግራውንድ አካባቢ ተከፋፍቶ እንደነበር ባለፈው ተመልክተን ነበር። አሁን ደግሞ ዙሪያው መልሰው ታጥሯል። ይሄ ተርሚናሉን ደግሞ እጅግ በጣም በርካታ ሱቆች አሉት። የሌዘር አልባሳት መሸጫዎች እንደዚሁም ደግሞ የስጦታ እቃ፣ የቤት ውስጥ ቁሳቁሶች ምናምን የሚሸጡባቸው ጫማ ቤቶችም ጨምራሉ። ተመልክተን ነበር ከዚህ በፊት የነበረው ቪዲዮ። እንግዲህ ላላያችሁት እንደዚህ አይነት አገልግሎት የሚሰጡ እጅግ በጣም በርካታ ሱቆች ምናምን ይገኙበታል። እሱ ሙሉ ለሙሉ ስራ እንደጀመረ ይታወቃል። እንግዲህ ሙሉ ደግሞ እንደምትመለከቱት አሁን ያለበት ይሄን ስቴጅ ይመስላል ማለት ነው። እንግዲህ እንደሚታወቀው በመንግስትና በባለ ሀብት በጋራ የሚያሰሯቸው ፕሮጀክቶች መካከል አንዱ ይሄ እንደሆነ ይታወቃል። እዚህም ቦታ ላይ እንግዲህ የተመረጠበት ዋናው ምክንያት አዲስ አበባ ውስጥ ቀድሞ ቢዝነስ የተቆረቆረበት ወይም ደግሞ ንግድ የሚባለው ሀሳብ የተጀመረበት ስፍራ እዚህ ፒያሳ ላይ እንደሆነ እንዲሁም ደግሞ የአዲስ አበባ ስልጣኔም አንዱ መነሻ አካባቢ እንደሆነ ይታወቃል። ወደዚህ ወደ ፒያሳ ለዛም ሲባል ያንን ታሪኩን ለማስታወስ ቦታው እንደተመረጠ፣ ዋነኛው ታርጌቱ ደግሞ በተለይ ቅንጦት እቃዎችን ለቅንጦት እቃዎች የሚወጡ ወጪዎችን እዚሁ በተለይ ለውጭ ማለት ነው ወደ ውጭ በተለይ ወደ ዱባይ ወደ ተለያዩ ሀገራቶች እየተከዱ የሚገዙ እቃዎችን ለማስቀረት ሲባል እዚህ እንደተጀመረ ይሄ ፕሮጀክት ያስፈለገበት ወይ ደግሞ ይሄ ሞል እየተሰራ ያለበት አላማ አንዱ ይሄ እንደሆነ ሰምቻለሁኝ። ከዛም ባሻገር ደግሞ ትልልቅ ባለሙያዎች ጭምር ወደዚህ አትራክት ማድረግ ኢንተርናሽናል ዲዛይነሮች ምናምን ማለት ነው እነሱንም አትራክት ለማድረግ በርካታ ወደ ዱባይ ይሁን ወደ እንደዚህ ወደ ተለያዩ ኢንተርናሽናል ማርኬቶች ተኪዶ ለቅንጦት እቃዎች የሚወጣውን ምንዛሬ እዚሁ ለማስቀረት አንዱ አላማው እንደሆነ ነው የሰማሁት። እንግዲህ እዚህ አካባቢ እንደሚታወቀው የመጀመሪያው የአዲስ አበባ ውስጥ ወይም ደግሞ ኢትዮጵያ ውስጥ እንኳን ለማለት እንጃ፣ ግን የአዲስ አበባ ውስጥ የመጀመሪያው ቢዝነስ የተጀመረበት አካባቢ ይሄ ሰፈር ነው፣ ይሄ ፒያሳ ማለት ነው። ኢቭን በጣሊያን ወረራ ወቅት ደግሞ የኛ ማህበረሰብ እዚህ አካባቢ እንዳይነግድ ጫናዎች ይደረጉባቸው እንደነበር፣ መርካቶም ደግሞ የተቆረቆረበት አንደኛው ምክንያት በዚህ በእኛ ማህበረሰብ ወደዛ ሄደው ኢትዮጵያውያኖች እዛ ይነግዱ እንደነበረና ዛሬ ላይ የአፍሪካ ትልቁ ማርኬት የሚባለው መርካቶን የተቆረቆረበት አንዱ አላማ እሱ እንደሆነ ከዚህ በፊት በነበረው የሆነ ጽሁፍ ላይ አንብቤ ሼር አድርጌያችሁ ነበረ። እንግዲህ ያው አንደኛው ተርሚናል መግቢያው ይሄ ነው። መግቢያ እንኳን በጀርባ ነው የሚገቡት፣ ግን ምናልባት እንደ ፓርኪንግ ኤሪያም ስላለው ሌሎች የግል ወይም ደግሞ የቤት መኪናዎች በዚህ በኩል የሚገባሉ። በስተጀርባ በኩል ደግሞ የባሶችና እንዲሁም ደግሞ የታክሲዎች መግቢያ አለ። በተለይ እንግዲህ ከተመለከትኩት ውስጥ ወደ ቦሌ እንደዚህ አካባቢ ወደ ሳሪስ ምናምን የሚጭኑ አይነት እንትኖችን ተመልክቻለሁኝ። ያው ዋናው የነበረው የቦሌ እዚህ የአትክልት ተራ አካባቢ ነው የነበረው። እዛ አካባቢ አሁን የሉም። ምናልባት ወደዚህ መጥታችሁ ታክሲ የምትፈልጉ ካላችሁ ስለዚህ ቀጥታ መምጣት ያለባችሁ ወደዚህኛው ተርሚናል ነው። ከቦሌ ብቻ ሳይሆን ወደ ተለያዩ ቦታዎች የሚጭኑ አሉ። በእርግጥ ወደ መገናኛ አቅጣጫ እዚህ ወደ ታች ከአራዳ በታች በኩል ወርዳችሁ ወደ ጣይቱ አካባቢ እዛ ነው የሚጭኑት። ወደ ቃሊቲ ምናምን ሜክሲኮ ምናምን መስመር ደግሞ እዛው አትክልት ተራ አካባቢ አሉ። እንግዲህ ገና አዲስ ነው የተጀመረው። ትናንት ሰውም ወደዚህ የት ነው ምናምን እያለ ሲወዛገብ ስላየውኝ እንግዲህ ምናልባት የምታዩ እዚህ አካባቢ ያላችሁ ፋሚሊዎች ወይ ደግሞ ወደዚህ የምትመጡ ካላችሁ ታክሲ የምትጠቀሙ ስለዚህ መምጣት ያለባችሁ ወደዚህኛው ተርሚናል ይሆናል ማለት ነው። እንግዲህ ዳውዲ ቦራ ኮሚኒቲ የሚባለው የፊት ለፊት የምትመለከቱት ቆርቆሮ ነው። እንግዲህ ስለሱም ከዚህ በፊት የተለያየ መረጃ ሼር አድርጌያችሁ ነበር ካነበብኩት። ለምሳሌ እንደ በበጎ ፈቃድ በርካታ ሆስፒታል ላይ በመገኘት ለህሙማን ኢትዮጵያውያኖችን በበጎ ፈቃድ ሕክምና ሲሰጡ እንደነበረ እንደዚሁም ደግሞ አይ ቲንክ አረቢክ ባክግራውንድ ያላቸው ምናምን አይነት የመርቻንት ፋሚሊዎች እንደሆኑ ከዚህ በፊት በነበረው ሼር አድርጌያችሁ ነበር። እንግዲህ ያው ውስጡ መግቢያው ያው የተሳፋሪ ማለት ነው የምትመለከቱት ነው። እነዚህ መግቢያዎች አሉ። ያው አይ ቲንክ ስካነር ነገር የሆነ ነገር ይኖራቸዋል ድምጽ ስለሚያሰሙ ማለት ነው። ምናልባት የተለያዩ ቁሳቁሶች ወር ሌላ ነገር ይዞ ሊገባ ለሚችል ሰው ማለት ነው። እንግዲህ ያው ሰልፈኛ ነው እያያችሁ ያላችሁት ፊት ለፊት ይሄ መጨረሻው ታችኛው ክፍል ነው። ወደ ላይ አንድ ሌሎች የቢዝነስ እንደዚህ አይነት እንትን አለ። ከዛ በኋላ ወደ ላይ ደግሞ ያው በሊፍት መውጫ ወይ ደግሞ ወደ መሬት ማለት ነው
አክቹዋል ግራውንዱ ማለት ነው። እንግዲህ ይሄ ማለት ምናልባት ዝቅ እያለን ስለመጣን ነው እንጂ ከግራውንድ በታች ነው። ቤዝመንቶች ናቸው እነኚህ የምትመለከቷቸው። ምናልባት ተመልክታችሁ ከሆነ ከዋናው ከአስፋልቱ ወደ ጀርባ ስትሄዱ በጣም ዝቅ እያለ ነው የሚሄደው። ኢቭን ከዚህ ወጥተን ወደ ላይ ወደዚህ ወደ ሐውልቱ አቅጣጫ ወደ ጊዮርጊስ ቤተክርስቲያን አቅጣጫ ስናመራ በዛ በኩል ነው የምንዞረው። ምን ያክል ከፍ እያለ እንደሚሄድ ትመለከቱታላችሁ። እንግዲህ ሰው ተሰልፎ አገልግሎቱን እየጠበቀ ነው የሚገኘው። ወደ ተለያዩ ቦታ የሚሄዱ ተሳፋሪዎችን ነው እንግዲህ እያያችሁ ያላችሁት። የትኬት ኦፊሶች እንደምታዩት ደግሞ ሱቆች ምናምንም እዚህም ላይ ያሉ፣ ምናልባት ወደዚህ ገብቶ እቃዎችን መግዛት የሚፈልግ ማለት ነው። እንግዲህ ወጥቻለሁኝ ወደ ውጭ በኩል ፊት ለፊቶች ያው የአራዳ ክፍለ ከተማ ወረዳ 5 ነው። ይሄ ደግሞ ሞሉ ነው። በመሃል ደግሞ መውረጃ መንገዷ ወደ ብሔራዊ ቲያትር ይቅርታ፣ ወደ ሲኒማ ኢምፔር ማለት ነው። ወደ ሲኒማ ኢምፔር የምታወርደው ወይም ደግሞ ወደ አራዳ ፓርክ የምታወርደው መንገድ ነው የነበረችው። እንደሚታወቀው በቀኝ በኩል የሸዋ ሆቴል የሚባል ነበር። በግራ በኩል በቀኝ በኩል ደግሞ ያው ሲኒማ ኢምፔር ቡቲኮች ምናምን የነበሩበት ነው። እዛ አካባቢ አሁን እንደሌሉ እንደፈረሱ ይታወቃል። የዚሁ ማስፋፊያው ፕሮጀክት ማለት ነው። እኛ ደግሞ አቅጣጫችንን አዙረን ወደ ጣይቱ የባህል ማዕከል አድርገን ወደ ላይ ከፍ እንላለን። እንግዲህ እዚህም አካባቢ በርካታ ሪል ስቴት ተቋማቶች አካባቢ ያው አሁን ላይ በብዛት የተሰሩ የሚገኙት ነገራቶች የንግድ ማዕከልና አብዛኛው የንግድ ማዕከል ነው። ምናልባት መኖሪያ ሪል ስቴት መኖሪያ አይኖራቸው በእርግጥ አላውቅም፣ ግን በርካታ የሪል ስቴት ተቋማቶች ወደዚህ አካባቢ ኮንስትራክሽኖችን እየሰሩ ወይም ደግሞ እየገነቡ ነው የሚገኙት። ከዛ ባሻገር አንድ ባንክ አዲስ ባንክ መሰለኝ እሱም እዛ አካባቢ የሚሰራ ተመልክቻለሁኝ። እንግዲህ ወደ ቀኝ ደግሞ ስትወርዱ ወደ ታች ወደ ሀገር ፍቅር ቲያትር ወደ 70 ደረጃ ምናምን የሚባሉ ቦታዎች አሉ። ራስ መኮንን ድልድይ ምናምን ማለት ነው። የኛ ግን ቀጥታ ወጣ ብለን ወደ ግራ ነው የምንዞረው፣ ወደ ዋናው ወይም ደግሞ ወደ ማዘጋጃ ቤት ጊዮርጊስ አቅጣጫ። እንግዲህ ወደዛ ከወጣን በኋላ የተወሰነ ዞር ብለን ወደ ታች መለስ እንልና እሱን ከተመለከትን በኋላ የዛሬ ቪዲዮ ማጠናቀቂያችን ነው የሚሆነው። ስለዚህ ከመጨረሻው ድረስ አብራችሁን ቆዩ። እንግዲህ የተዟዟርን የተወሰነ ጎብኘት እናደርጋለን። Duru.
Aku kalau nak tak.
የዛሬ ቆይታችን ይህን ይመስል ነበር። እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። ቻው፣ መልካም ጊዜ።